ኢትዮጵያ ላለፉት ግማሽ ምዕተ ዓመታት ዲሞክራሲን በስርዓተ መንግስቷ ለመትከል ከፍተኛ ትግል አድርጋለች። ተስፋና ስጋት፣ እድልና ፈተና እየተፈራረቁባት አያሌ ውጣ ውረዶችን በጉዞ አሳልፋለች። በኢትዮጵያ ፖለቲካ ታሪክ ውስጥ እንደ አንድ ጥፋት የሚወሰደው የ2010 ዓመተ ምህረቱ የፖለቲካው ለውጥ በከፍተኛ የህዝብ ድጋፍ የታጀበ ትልቅ ተስፋን የጫረ ነው። በወቅቱ በነበረው የፖለቲካና የማህበራዊ ውጥረት ምክንያት ኢትዮጵያ ከገባችበት ቀውስ የመውጫ መንገድ ተደርጎ የተወሰደው ትልቅ የለውጥ ማዕበልም ነበር። የሆነና የዜጎችን ተስፋ በእንጭጩ ለመቅጨት እዚያም እዚህም ጊዜ ሲጠብቁ የነበሩ እንደተቀበረ ፈንጅ የሚፈነዱ ግጭቶች የተጋፈጠቻቸው አስቸጋሪ ውጣ ውረዶቿ ነበር። እንዲህ አይነት የፖለቲካ ምዕራፍ ለኢትዮጵያ ታሪካዊ ጠላቶች እንቅልፍ የሚነሳቸው ክስተት ነበር። አይናቸውን ከኢትዮጵያ የማይነቅሉ ህልውናቸውን የኢትዮጵያ ውድቀት ላይ አድርገው የሚንቀሳቀሱ ታሪካዊ ጠላቶች እዚያም እዚህም የመሸጉ ታጣቂ ቡድኖችን ለመደገፍ ስውር እጃቸውን አስረዝመው ተገኝተዋል። ብዙሃኑ ኢትዮጵያውያን በጽናትና አይበገሬነት የሀገር ጥሪን የሚያስቀድሙ የአርበኝነት መንፈስን የተላበሱ ቢሆንም እንዳለመታደል በተቃርኖ መንገድ በባዕዳን ተልዕኮ በባንዳነት የሚሰለፉ መኖራቸውም በታሪክ በተደረጉ ተጋድሎች የታየ ሀቅ ነው። ይህ እንደ ክፉ በሽታ የተጠናወታቸው ኃይሎች ዛሬም ከብዙሃኑ ኢትዮጵያ ያፈነገጠ አሳፋሪውን የታሪክ መንገድን መከተል መርጠዋል። ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። ኢትዮጵያን በሰላም እጦት አስሮ ወዴትም እንዳትላወስ የብሔራዊ ጥቅሟንም የምታስከብርበትን አጀንዳዎች የተዘጉ ዶሴዎች እንዲሆኑ ማድረግ የታሪካዊ ጠላቶች በኢትዮጵያ ላይ የተከተሉት የመጫወቻቸው ካርዶች ናቸው። የውስጥ ባንዳዎችና የውጭ ባዳዎች ጥምረት ኢትዮጵያን በብዙ ዋጋ ቢያስከፍሏትም ፈተናዎችን ተቋቁማ የቀጠለችበት መንገድ የእግር እሳት ሆኖባቸዋል። እዚህ ጋር የህዳሴ ግድብ እንደ አብነት ማንሳት ተገቢ ነው። ኢትዮጵያ የጫናዎች ውርጅብኝ ቢወርድባትም በፈተናዎች ሳትበገር ዳግማዊ አድዋ የተሰኘውን ፕሮጀክት ከዳር ለማድረስ በቃች። የባሰኑ ጠቅላይ ሚኒስትር አብይ አህመድ 30 ቢሊዮን ዶላር ፈሰስ የሚደረግባቸውን ግዙፍ የጉባ ፕሮጀክቶችን መወጠኗን ይፋ ማድረጋቸውም ለወዳጅ በስራት ለጠላቶች ደግሞ እንደ መርዶ ነበር። ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነቅቷል። ግዙፎቹ ፕሮጀክቶች ከቃል ባለፈ ወደ መሬት ወርደው መተግበር መጀመራቸው የኢትዮጵያ የልማት ቁርጠኝነትን በተግባር ያረጋግጡ ናቸው። እነዚህ የልማት ስራዎች ሰላምን በውይይትና በምክክር ለመፍታት እንደሚደረጉ ጥረቶች ሁሉ ሀገር የማጽኛ መንገዶች ናቸው። የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ኢትዮጵያ ሰላምን በውይይትና በምክክር አሊያም በህግ ማስከበር ስራዎች ማጠናከር እንዲሁም በልማት ማጽናት የዘላቂ ሀገር ግንባታ ኢትዮጵያ መንትያ መንገዶች የአንድ ሳንቲም ሁለት ገጽ አድርጋ የቀጠለቻቸው ናቸው። ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ኢትዮጵያ ሰላምን አጥብቃ ትሻለች። ይሁንና ከሰላም ይልቅ ግጭትና ጦርነትን የህልውናቸው መሳሪያ አድርገው የሚቀጥሉ ኃይሎችን አደብ ለማስገዛትም የጸጥታና ደህንነት ኃይሎች በአስተማማኝ ቁመና ላይ እንዲገኙ ማድረግ ሌላኛው ሰላምን የማጽኛ መንገድ አድርጋም ተግብረዋለች። ሰላምና ልማት ለኢትዮጵያ የማይነጣጠሉ ሀገርን በጽኑ መሰረት የማጽኛ መንገዶች ናቸው።